ኢትዮጵያን ለማጽናት የህዝቦቿን አንድነትም ጽኑ መሰረት ላይ ለመገንባት በሚያስችሉ አጀንዳዎች ላይ ምክክሩ ቀጥሏል። የሀገራዊ ምክክሩ ተሳታፊዎች የራሳቸውን እይታ በነጻነት የሚገልጹበትና ሌሎችንም የሚያዳምጡበት መድረክ መሆኑ ደግሞ በልዩነት ይጠቀሳል። ምክክሩ ለሀገር ነውና የተሳታፊዎቹ ስብጥርም አይነተ ብዙ ነው። እኔ አሁን ተወክዬ የመጣሁት በብሔራዊ የኢትዮጵያ ሰራዊት ድጋፍ ልማት ማህበር ቀድሞ የኢትዮጵያ ሰራዊት ለሀገር ባለውለታ ሰርተናል። ሀገራችንን ቀይ ባህር በር እንዳናጣ የታገልን ሰዎች እንደ አጀንዳ ቀርበንም ስለ ሀገራችን ጉዳይ የተናገርን ያለ ነው። በክልል ደረጃም የተነሱ አጀንዳዎች በቀጥታ እዚህ ተነስተው በላው ላይ ውይይት እያደረግን ነው ያለ ነው። እንደ ሴቶችም እንደ አካል ጉዳተኞችም በሀሳብ ደረጃም ሳንገደብ ከሌላዎች ጋር እኩል ሆነን እንደውም ቅድሚያ እየተሰጠን ያለበት ሁኔታ ነው ያለው። ያ ደግሞ ይበልጡን ያበረታተናል። ብዙ ዘመናት ያልተፈቱ ጥያቄዎች የማንነትና ራስ አስተዳደር ጥያቄ ያልተፈታ ጥያቄ ካለበት ህዝብ ውስጥ ነው እንግዲህ እኔ ወክዬ የመጣሁት። አካታችነትን አሳታፊነትን ያዳበረ ያሳደገ ምክክር ነው። የዘመናት ጥያቄዎችን ማንሳት በግልጽነትም መምከር የጉባኤው ዋነኛ ዓላማ ነው። ይህ እንዲሆን ግን ሀሳብ የመለዋወጡ የመጠየቅና የመመለስ ሂደቱ የምክክሩን ግብ ሊያሳካ በሚችል መልኩ ሊቀርብ ይገባል። የልማት ራፍተኞች አሉ፣ ልማትን የተራቡ ልማትን ደግሞ መጠየቅ ያለብን በየትኛው መንገድ ነው? እንዴት ነው ልማትን መጠየቅ ያለብን? ማስቀደም ያለብን ምንድን ነው? ቀርበን በስነ ስርዓት ጥያቄ ስንጠይቅ ምላሾቻችን ሊመለሱ ይችላሉ። ግን የአጠያየቅ ስልታችንን መቀየር አለብን። የውይይት ስልታችን ቀይረን አድማጭ ብቻ ሳንሆን ወደዛም የምንናገር ብቻ ሳንሆን አድማጭም ሆነ ተከባብረን የምንደማመጥ ከሆነ ልማቱም ይሰራልናል። ትውከቶች ብጥብጦችን ስናስተናግድ ነበረን። ወጣቶች ወደ ክፋት እንዳይገቡ በሰለጠና መንገድ ህግን ብቻ በመጠቀም ጥያቄ ማቅረብ እንደሚቻልና ሁከት ብጥብጥ ሌላ ደም መፋሰስ እንዳይኖር ስንከላከል ነው የነበረ ነው። ከዚህም በኋላ ደግሞ ማንም ጥያቄ ያለ ሰው ህጉን ተከትሎ የሰለጠነውን መንገድ ተከትሎ የራሱን መብት ጥያቄ ማቅረብ እንጂ ከሁከት ሁላችን የጸደን መሆን እንዳለበት በምክክር ጉዳዮቻችንን መፍታት እንዳለበት ነው የሚታየኝንም። በትውልዶች መስዋዕትነትና ቅብብሎች ለዚህ የበቃችው ኢትዮጵያ ነገዋን በሚያጸኑ ጉዳዮች መምከር መቻሏ ታላቅ ድል ስለመሆኑ ያነሳሉ። ይህን ታላቅ አደራ በመወጣት ሂደትም የታዘቡት ተስፋቸውን በበለጠ አጠንክሮታል። እዚህ ትልቁ ትንሹ በእውቀትም በእድሜውም በምንም እዚህ ተሰብስቦ ስለ ሀገራቸው የምናገራቸውን በሚሰማበት ጊዜ የድሮ ኢትዮጵያ አባቶቻችን ቀድሞ አያቶቻችን የወደቁላትን ኢትዮጵያን እንመልሳለን። ተስፋ አለን። ተመካከሩበትና ለወደፊት ፖሊሲ ሊሆን የሚችል ለሀገረ መንግስት ሰላም ሊያመጣ የሚችል ኢኮኖሚ ላይ ፖለቲካ ላይ ትልቅ ጫና መፍጠር የሚችለውን ሀሳብ አምጥታችሁ የሚሻለውን ለትውልድ የሚበጀውን አምጡ ተብሎ እድል ተሰጥቶናል። ይሄ እድል ነው ብለን እንወስድና ለቀጣይ ትውልድ ግን አሁን ወጣት ስለሆነን ወጣት ደግሞ ለትውልዱ ባክቦን ነው ተብሎ ይታሰባል። ብዙ ህዝብም ያለበት በወጣት እድሜ ላይ ስለሆነ ትልቅ ሀደራም ጭምር የወሰድነውን በተግባር እዚህ ጋር ተግብረን ውጤት እናመጣለን ብዬ አስባለሁ። በሀሳብ ደረጃ እየተመካከርን ነው፣ እየተግባባን ነው፣ እየወሰንን ነው ያለ ነው ነገሮች ላይ ለዛ ጥሩ ነገሮች አሉ። እኔ ከመጣሁበት ማህበረሰብ ክፍልም ብዙ ህዝቦችን ወክዬ ስለመጣው ሀሳባቸውን የነሱን ድምጽ እዚህ እያሰማው ነው ያለው። ያልተካተተውን ህዝብ ያካተተ የተረሳውን ህዝብ ያስታወሰ እናም ደግሞ የተደበቁ ድምጾች ለኢትዮጵያ ህዝብ እንዲወጡ ያደረገ ምክክር ስለሆነ እጅግ ደስ ይለናል። ከዚህም በኋላ ደግሞ ከዚህ ባገኘሁት ትምህርት ደግሞ ሰላም የመፍጠር ነገርን በጣም አሳድጌ ነው ለማህበረሰቤ ለማስተማር የሚፈልገው የሚለውን ነገር ነው የሚያስቀምጠው። በመጨረሻ ላይ እኔ መግባባት እንፈጥራለን። የኢትዮጵያ ህዝብ መግባባት ፈጥሮ ሀገር ኢትዮጵያን ያስቀጥላል የሚል እኔ በውስጥ መንፈስ የተረዳው ነው ያለው። ጉባኤው ላይ ከተለያዩ አጀንዳዎች ከመመካከር ባለፈ ከተለያየ አካባቢ የመጡ ዜጎች እርስ በርስ በደንብ እንዲተዋወቁም አስችሏል። 4000 ተመካካሪዎች እየተሳተፉበት የሚገኘው የኢትዮጵያ ሀገራዊ የምክክር ጉባኤ ተሳታፊዎች በተለያዩ ቡድኖች ተከፋፍለው ምክክር ማድረግ መጀመራቸው ይታወሳል።